ሰላም እንዴት ናችሁ? ወደዚህ ቻናል ተከታታዮች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። አርሰናልን የተመለከቱ መረጃዎች ወደ እናንተ የማርሳችሁ ይሆናል። አብራችሁን ቆዩ። አርሰናል የኢታን ዋኔሪና የሉዊስ ስኬሊንግ ኮንትራት ለማራዘም እየሰሩ ይገኛሉ። የነዚህ ታዳጊ ኮንትራት የረጅም ጊዜ ኮንትራት ለመስጠት ነው እንግዲህ መድፈኞቹ ያሰቡትና ፋብሪዚዮ እንዳተተው ከሆነ አዲሱ ኮንትራት ለረጅም ጊዜ እንደቀረበ ወይም ደግሞ ድርድሩ የረጅም ጊዜ ኮንትራት ለማቅረብ እንዳሰቡ ነው እየተገለጸ የሚገኘው። ተጫዋቾቹ በተለይም ደግሞ በአርሰናል ቤት እያሳዩ ካለው እንቅስቃሴ አንጻር እሱ ብቻ አይደለም እንደ አጠቃላይ ብዙ ክለብ የነሱ ፈላጊ ሆኖ ብቅ ከማለቱም አንጻር አርሰናሎች ለተጫዋቾቹ የረጅም ጊዜ ኮንትራክት ለመስጠት እንዳሰቡ ነው አሁን የሚወጡ መረጃዎች እየጠቆሙ የሚገኙት። ሌላኛው መረጃችን በዛሬው ዕለት ያለን መረጃ እንግዲህ የዝውውር መረጃ አለ። እንግዲህ አርሰናል እስካሁን ድረስ የባየር ሙኒኩን የክንፍ መስመር ተጫዋች ሊሮ ሳሬን በክረምቱ ለማስፈረም እንዳሰቡ ተገልጿል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ንግግሮች መጀመራቸውን ነው እንግዲህ የምንጭ የዘገበውና ነገር ግን ባየር ሙኒኮች ለተጫዋቹ አዲስ ኮንትራክት ፕሮፖዛል ለማቅረብ ዝግጁ እንደሆኑ ተገልጿል። ይህ ለምን ሆነ? ይሄ የሆነበት ዋነኛው ሪዝን ደግሞ አርሰናሎች በተለይም ደግሞ በክንፍ ቦታ ላይ ወይም ደግሞ በዊንግ ቦታ ላይ ስኳድ ዴፕስ የለውም። አሁን እነ ኢታን ዋኔሪ ያሉ ነገር ግን እነሱ ልምድ የላቸውም እና ልምድ ያለው የክንፍ መስመር ተጫዋች በክረምቱ የዝውውር መስኮት አርሰናሎች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። እስከ 300 ሚሊዮን ፓውንድ ድረስ ነው እንግዲህ የጸደቀው በጀት እና ከዛ አንጻር አርሰናሎች የክንፍ መስመር ተጫዋች ለማስፈረም ፍላጎት እንዳላቸው እና ንግግሮችንም ከባየር ሙኒኮች ጋር እንደጀመሩ ነው በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት። ሌላኛው መረጃችን እንግዲህ የቡካዮ ሳካና የሳሊባን ኮንትራት ይመለከታል። እንግዲህ ብዙዎቻችሁም በኮመንት ሴክሽን ላይ ይህንን ጥያቄ ስጠይቁኝ ነበር። ቡካዮ ሳካና ሳሊባ እስካሁን ድረስ አዲስ ኮንትራት እንዳልፈረሙ ይታወቃል። እንግዲህ ኮንትራታቸው የሚያበቃው በ2027 ነው። ማለትም በ2027 ፍሪ ኤጀንት የሆኑ ተጫዋቾች ይሆናሉና አርሰናል ከዛ በፊት ነው እንግዲህ አዲስ ኮንትራት ለማስፈረም ብዙ ስራዎችን እንደሚሰራ ያሳወቀው። ነገር ግን መድፈኞቹ ተጫዋቾቹን ኮንትራት ለማራዘም ስቲል እየሰሩ እንደሆነና ሁለቱም ተጫዋቾች በአሁን ጊዜ 23 ዓመት እንደሞላቸው ነው እንግዲህ የሚታወቀውና የአርሰናሉ አሰልጣኝ ሚካኤል አርቴታ እንግዲህ ምን ሲል ተናግሯል? ትክክለኛው ጊዜ ላይ እስኪደረስ ድረስ እየተጠባበቅን ነውና በዛ ታይም ላይ ድርድሩን እንጀምራለን ሲል እንግዲህ ሚካኤል አርቴታ ተናግሯል። ለአርሰናል ጥሩ የሚባለው ዜና ታዲያ ምንድን ነው ብትሉ ሁለቱም ተጫዋቾች በአርሰናል የመቆየት ፍላጎት እንዳላቸውና የጊዜ ጉዳይ እንጂ አዲስ ኮንትራት እንደሚፈርሙ የሚወጡ መረጃዎች ይጠቁማሉ። ይሄ ጥሩ የሚባል ዜና ነው። ሁለቱም ተጫዋቾች በአርሰናል ቤት ያለው ፕሮጀክት እንዳሳመናቸውና በአርሰናል ቤት መቆየት እንደሚፈልጉ ተናግረዋልና ከዚህ አንጻር ተጫዋቾቹ በአርሰናል የመቆየት እድላቸው ሰፊ እንደሆነ ነው እንግዲህ የሚወጡ መረጃዎች የሚጠቁሙት። ሌላኛው መረጃችን እንግዲህ ኒኮ ዊሊያምስን ይመለከታል። ኒኮ ዊሊያምስ አሁን ላይ ሙሉ ትኩረቱ አትሌቲኮ ቢልባኦ ላይ ቢሆንም ነገር ግን የውድድር ዓመቱ ሲጠናቀቅ የወደፊት ህይወቱ ላይ ውሳኔ እንደሚያሳልፍ ታውቋል። ኒኮ ዊሊያምስን ማሳመኑና ከሱ ፍቃድ ማግኘት ጊዜ የሚወስድ ነገር ቢሆንም ይህንን ለማድረግ ግን የሱ እቅድን ማክበር እንዳለባቸው ፋብሪዚዮ ሮማኖ አሳውቋልና በፋይናንሻል ፌር ፕሌይ ምክንያት ባርሴሎና የኒኮ ዊሊያምስ ዝውውር ላይ ያለው እድል ዝቅተኛ እንደሆነ ገልጿል እና ከዚህ በፊት እንደሚታወቀው ባርሴሎናዎች ተጫዋቹ ፈላጊ እንደሆኑ ይታወቃል። ነገር ግን አሁን ባርሴሎናዎች ከዝውውሩ ራሳቸውን እንዳገለሉ ነው አሁን የሚወጡ መረጃዎች የሚጠቁሙት። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስከነገናኝ ድረስ መልካሙን ሁሉ ተመኘው።